አሜሪካና ኢራን ግዳይ ለመጣል ተዘጋጅተው ጎራው ያሉ በሚገኙበት በዚህ ጊዜ እስራኤል አስታራቂ ከመሆን ይልቅ ከአሜሪካ ወገን ተሰልፋ በኢራን ላይ ብርቱ ክንዷን ለማሳረፍ መርጣለች። ኢራን አሜሪካ ያዘመተችውን ግዙፍ ጦር ብቻዋን ለመቋቋም የሚፈትናት በመሆኑ ከሰይፍ ይልቅ ንግግርን ትመርጣለች። አሜሪካን ብትሆን እንደ ጎልያድ መፎከርን ሳይሆን ብልህነት ትሻለችና ለንግግር ቅድሚያ ትሰጣለች። ስለዚህ ከዋና ዋና 3 ቅድመ ሁኔታዎቿ ሁለቱ ቢቀሩም ግድ የለም በሚል ባንደኛውና ባንገብጋቢው በመተለው የኒውክሌር ፕሮግራም ላይ ብቻ ለመደራደር በሯን ከፍታለች። ይህ ከሆነ ኢራን ወደ ድርድር ጠረጴዛው ለመቅረብ የቀደመ ፍላጎቷ ነው። እንዲህ ያለው ነገር የማይዋጥላት እስራኤል ደግሞ ትራምፕን ለማግባባት ጥረት እያደረገች ነው። ጥረቱ የአሜሪካና ኢራን ድርድር የእስራኤል ጥቅም ያከበረ መሆን አለበት የሚል ነው። የእስራኤል እንቅስቃሴ ደግሞ በኢራን ዘንድ ከፍተኛ ቁጣን ፈጥሯል። በኢራን የደህንነት ኃላፊ በኩል በተሰጠ መግለጫም እስራኤል ድርድሩን ለማክሸፍ በመስራት ክስ አቅርበዋል። ይህም በኢራንና አሜሪካ መካከል ጫፍ የደረሰውን ውጥረት ሊያፈነዳው እንደሚችል የደህንነት ኃላፊው አስጠንቅቀዋል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበር ስሜነ ነኝ። ዛቻና ማስፈራሪያው በአሜሪካው ፕሬዝዳንት ትራምፕ የተጀመረ ቢሆንም በ12 ቀናቱ የሰኔ ወር ጦርነት ከአሜሪካና እስራኤል ጦር ጋር የተናነቀው የኢራን ጦር ደግሞ ከተነካው አልመለስም ብሏል። እንዲሁም ባለስልጣናቱ አሜሪካ በኢራቅና በአፍጋኒስታን በተደረጉ ጦርነቶች በትሪሊየን የሚቆጠር ዶላር ወጪና በሺዎች የሚቆጠሩ ሰዎች መሞታቸውን በመጥቀስ ከባድ ዋጋ እንደከፈለች ለማስታወስ ሞክረዋል። ያ ከመሆኑ በፊት ደግሞ ኢራን ዓለም ይወቅልኝ ያለችውን ጉዳይ ይዛ ወደ ተባበሩት መንግስታት የጸጥታው ምክር ቤት ቀርባ እስከ ማስረዳት ደርሳለች። አቤቱታው የትራምፕ ትንኮሳዎች የተባበሩት መንግስታት ሕግን በግልጽ የሚጥሱ ናቸው፣ ምክር ቤቱ አንዳች ነገር ያድርግ የሚል ነው። ኢራን በዓለም አቀፍ ሕግ መሰረት ሉዓላዊነቷን የግዛት አንድነትና ሕዝቧን ለመጠበቅ ሁሉንም አስፈላጊ እርምጃዎች የመውሰድ መብቷን እንደምትጠቀም ለምክር ቤቱ እንዲያውቅ ለማስረዳት ሞክራለች። በዚህ ብቻ ያላበቁት የኢራን ባለስልጣናት ከአሜሪካና ከእስራኤል ጋር ሌላ ጦርነት ሊፈጠር ስለሚችል ለመሰረታዊ አገልግሎት ያደጋ ጊዜ ቅዶችን አውጥተዋል። ፕሬዝዳንት ማሱድ ፔዜሽኪያን ጦርነት ከተከሰተ በሚል ለግዛት አስተዳዳሪዎችና የኢኮኖሚ ሚኒስትሩ በሰጡት መመሪያ አስፈላጊ የሆኑ እቃዎችን በተለይም የምግብ አቅርቦትን ለማረጋገጥ የሥራ ቡድን ተቋቁሟል። በቅርብ ጊዜ ደግሞ ለዓለም አቀፍ የንግድ መርከቦች ቁልፍ መተላለፊያ በመሆን የሚያገለግለውን የሆርሙዝ የባህር ወሽመጥ በመዝጋት የዓለም የንግድ እንቅስቃሴን አደጋ ላይ እንደምትጥል አስጠንቅቃለች። የሆርሙዝ የባህር ወሽመጥ ከ20 እስከ 25 በመቶ የሚሆነውን የዓለም የነዳጅ ንግድ በየቀኑ የሚተላለፍበት በመሆኑ በዓለም አቀፍ የነዳጅ ዋጋና ገበያዎች ላይ ከፍተኛ ተጽዕኖ ሊያሳድር የሚችል ነው። የኢራን ማስጠንቀቂያ የጦርነቱን አደጋ በግልጽ የሚያሳይ ነው። በዘመናዊ ታሪክ ውስጥ ኢራን የባህር ወሽመጡን ለማወክ ወይም ለመዝጋት በማስፈራራቷ ብቻ የነዳጅ ዋጋ ሲጨምር ታይቷል። በአሜሪካ በኩልም ወደ ኢራን አቅጣጫ የሚያመሩ በጣም ግዙፍ የጦር መርከቦች ጉዟቸውን ቀጥለዋል። በመካከለኛው ምስራቅ ትልቁ የአሜሪካ ጦር ሰፈር በሆነው በኳታር አልሁዴይድ ውስጥ ደግሞ የአሜሪካ ኃይሎች ሚሳኤሎችን በጭነት መኪና ማስወንጨፊያዎች ውስጥ አስገብተዋል። እነዚህ ሚሳኤሎች የአሜሪካ ኃይሎች በፍጥነት ማንቀሳቀስ በሚችሉበት ደረጃ ተዘጋጅተዋል። በዚህ መልኩ በሁለቱም ወገን የጦርነት ዝግጅቶች ቢኖሩም ቀጥተኛ ያልሆነው ድርድር እንደሚቀጥል ታውቋል። ነገር ግን ከወደ ኢራን የተሰማው አዲስ መረጃ ሁለቱ ሀገራት ከድርድር ይልቅ ጦርነቱ መግዘፉን የሚያረጋግጡ ናቸው። የኢራን የደህንነት ኃላፊ አሊ ላሪጃኒ እስራኤል በኢራን የኒውክሌር ፕሮግራም ምክንያት ከአሜሪካ ጋር የሚደረገውን ድርድር ለማበላሸት እየሞከረች ነው ሲሉ ከሰዋል። ላሪጃኒ እስራኤል ከዋሽንግተን ጋር የተደረገውን ድርድር ለማደናቀፍ ሰበብ እየፈጠረች መሆኑን ተናግረዋል። ኃላፊው ድርድሩ ከአሜሪካ ጋር ብቻ ነው ብለዋል። ከእስራኤል ጋር ምንም አይነት ድርድር ውስጥ እንደማይገቡም ተናግረዋል። ላሪጃኒ ቴህራን በድርድሩ ላይ ከዋሽንግተን የተለየ ሀሳብ እስካሁን አልተቀበለችም፣ ቴህራን ለድርድሩ አዎንታዊ አቋም እየወሰደች እንደሆነና ዋሽንግተንም ድርድርን ተመራጭ አድርጋ እንደምትወስድ ታምናለች። በተለይም በቴህራንና ዋሽንግተን መካከል ኢራን የኒውክሌር ጦር መሳሪያ እንደሌላት የጋራ መግባባት እንዳለ አጥብቀው ተናግረዋል። ይሁን እንጂ እስራኤል በዚህ ሂደት ውስጥ ገብታ ድርድሮችን ለማዳከምና ለማበላሸት እየሞከረች ነው ሲሉ ክስ አቅርበዋል። የእስራኤል ስትራቴጂ መካከለኛው ምስራቅን ለማወክ እንደሆነና አጀንዳዋ ስለ ኢራን ከተነገረው ስጋት በላይ የሚዘልቅ መሆኑን ተናግረዋል። ይህም በመስከረም ወር በኳታር ዋና ከተማ በሐማስ ባለስልጣናት ላይ በፈጸመችው ጥቃት መረጋገጡን አስታውሰዋል። የቀጠናው መሪዎች ይህንኑ እንዲያውቁም ጥሪ አቅርበዋል። እስራኤል ባለፈው ዓመት ሰኔ ወር በኢራን ላይ የሰነዘረችው ጥቃት የመጣው
ቴህራንና ዋሽንግተን በተለያዩ ዙሮች ውስጥ የነበሩትን ድርድሮች ውጤታማ በሆነ መንገድ እየተጓዙ ባለበት ነው። የኢራን ባለስልጣናት ክስ የተሰማውም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግፊት ለማድረግ ወደ ዋሽንግተን አቅንተው ከትራምፕ ጋር ከመከሩ በኋላ ነው። ሪፖርቶች እንደሚያሳዩት ኢራን በሳምንታት ውስጥ 2000 የባሊስቲክ ሚሳኤሎችን ማምረት ትችላለች። የሐማስና ሂዝቦላ ታጣቂዎችን ጨምሮ በቀጠናው የሚንቀሳቀሱት ታጣቂ ቡድኖች የሚደገፉት በኢራን ነው። እስራኤል እነዚህ የኢራን ድርጊቶች ካልተገቱ አሜሪካ ከኢራን ጋር የምታደርገው ድርድር ጥቅሟን አያስከብርም። ስለዚህ የአሜሪካና ኢራን የኒኩሌር ፕሮግራም ላይ ብቻ ያተኮረ ድርድር እንዲደናቀፍ ከማድረግ ወደ ኋላ አትልም። የእስራኤል ፍላጎት የኢራን ባሊስቲክ ሚሳኤል ማምረት እንዲገደብና ለታጣቂ ቡድኖች የምታደርገው ድጋፍ እንዲቆም ማስገደድ ነው። ይህ የማይሆን ከሆነ በኢራን ላይ ወታደራዊ እርምጃ እንዲወሰድ ትራምፕን ለማግባባት እየሞከረች ነው። ምንም እንኳን ከውይይቱ በኋላ ትራምፕ በሰጡት አስተያየት ከኔታንያሁ ጋር ስምምነት ላይ እንዳልደረሱ ድርድሩም እንደሚቀጥል ቢገልጹም የኢራን ባለስልጣናት ስጋታቸውን አልደበቁም። የእስራኤል ጥያቄ ሆነው የኢራን የሚሳኤል ፕሮግራም ከኒውክሌር ፕሮግራም ጋር ፈጽሞ የሚለይና ከብሔራዊ ደህንነት ጋር የተያያዘ በመሆኑ የድርድሩ አካል እንደማይሆን ባለስልጣናት በድጋሚ ተናግረዋል። በአሁኑ ወቅት ከጦርነት ጉሰማው ጎን ለጎን አሜሪካና ኢራን እያደረጉ ያለው ድርድር በእስራኤል ጣልቃ መግባት ምክንያት ከሽፎ ወደ ጦርነት እንገባለን የሚለውን ስጋት የኢራን ባለስልጣናት እያስተጋቡ ይገኛል። የደህንነት ኃላፊዋ ሊላ ራጃኒ ያሰሙት ክስም ውጥረቱን በማባባስ መካከለኛው ምስራቅን የሚያናጋ አዲስ ጦርነት እንዲቀሰቀስ ያደርጋል የሚል ስጋት ፈጥሯል። በሌላ በኩልም በመካከለኛው ምስራቅ ያለው የአሜሪካ ወታደራዊ ክምችት ተጨማሪ ስጋትን እያስከተለ ነው። ፕሬዝዳንት ዶናልድ ትራምፕና ሌሎች ባለስልጣናት በኢራን ላይ ስለሚወሰዱ እርምጃዎች የሚያስተላልፉት መልእክት መላውን የመካከለኛው ምስራቅ ስጋት ውስጥ ጥሏል። እነዚህ ሁኔታዎች አሜሪካና ኢራን ጦርነት ለመማዘዝ ቋፍ ላይ መሆናቸውን የሚያመለክቱ ናቸው። በኢራን ላይ የሚወሰደው የአሜሪካ ጥቃት በመንግስት ስርዓት ላይ ብቻ የሚያበቃም አይሆንም። ይህ ዋናው ጉዳይ ነው። ለጊዜው የጦርነቱን ስጋት የሚቀለብሱ ሁኔታዎች አለመኖራቸው በዚያ ላሉ ሁሉ አደጋ ነው። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ኤፒ ኒውስ፣ አልጄዚራ እና ሮይተርስን በዋቢነት ተጠቅመናል።